ምን ማለት ነው? ቆይ አንቺ ምን ማለት ነው? ምን ማለት ነው? አንቺ እንዴት እንደዚህ ታደርጊያለሽ? ምን ነው? በቃ ተረጋጋ። እንዴ ምን ሆነ? ምን አይነት ክብር የለሽም እንዴ ለኔ? ምን አይነት ወራዳ ነሽ እንዴ? ምን ይሁን ነው የመታኸኝ እኮ እግዚአብሔር ፕራንክ ነው። በቃ ይቅርታ። ፕራንክ ነው ትላለህ? ዞር በይ በእናትህ። አይ እኔ እኮ እዚህ ከአክስቴ ልጅ ጋር ስለሆንኩ ነው እንጂ እኔ ራስ ባገኝክ በጣም ደስ ይለኛል። እውነት እንዴት እንደናፈከኝ እንዴ። ሰላም ቆይ ምን እያልሽ ነው እንዴ? አባቴ ምንም አትጨናነቂ ነው። ውድ ምን ያስጨንቀሃል? እኔ ያለሁልህ ለምን ትጨነቃለህ? እንደዚህ አትበይኝ እንዴ። ምን ማለት ነው? እንዴት ነው ስላንቺ ማትጨነቀው እንዴ? ተነፋፍቀን ይሄን ያህል ጊዜ ራሱ መቆየት አለበት። እኔ ራስ በጣም ይናፈከኝ። ለምን ትሄደ? ቆይ ስልክ እያወራ አይደል እንዴ አንተ? ምን ሆነ ነው? ቆይ ላውራበት ስልክ። አላ እኔ ራሱ የኔ ማር በጣም ይናፈከኝ እና ታዲያ እንደናፈኩልሽ ለምን አታሳይ? መተሽ አሳይኛ። እዛው ነሽ ነው እንዴ? እመጣለሁ እኮ ነው ከኔ ጋር እኮ ነው ብዙ ነገር የምናደርገው። ከኔ ጋር ነው ህይወት የምትመሰርጂው። እሺ ነው ሰበርከው ወይ? እኔ ጉዴ ዱቄት እኮ ነው ያደረኩት። ምን ሆነ ነው አንተ? ሶል አንተ ሶላ ብራዘር እንዴት ነው? አገኘው እንጂ ምን ሆነ ነው እንዴ? ረጋጋክ አንዞር አድርጊልኝ። ሰላም በቃ ያገናኛል አልከ። እኔ እንደዚህ አይነት ቀልድ ነው ሶላ። ሰላም እንዴት ናችሁ? የተወደዳችሁ ውድ የኛ ቤተሰብ ደህና ናችሁ ወይ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ዛሬ እኔ ወደ እናንተ ተመልሼ መጥቻለሁ። ሰው ምን እንዳያችኝ ፈካ ድምቅምቅ ደስ እያለኝ ምናምን ነበር። ዛሬ ደግሞ ለውድ ፍቅሬ እስኪ አንዳንድ ነገር እናወራለን። እንዴት የእናንተም ጥያቄ ነበረ፣ የት ነው የተገናኛችሁት? እንዴት ተፋቀራችሁ? እንዴት ነው ፍቅራችሁ የጀመራችሁ ብላችሁ የጠየቃችሁን ነበረና ዛሬ ደግሞ እንዴት እንደተዋደድን፣ እንዴት እንደተፋቀርን፣ እንዴት ለዚህ እንደበቃን ምናምን አንዳንድ ነገሮች ጥያቄዎች ወደ እናንተ ዛሬ ይዤ መጥቻለሁ። እየጠየቃችሁን ለመመለስ እኔ ይዤ መጥቻለሁ እና ለሶሌ ዛሬ እኔ ደውዬለታለሁ። እንዴት እንደተገናኘን፣ እንዴት እንዳፈቀረኝ፣ እንዴት እንደጠየቀኝ ወደ እናንተ ለመናገር ጠርቻለሁና ግን በዚህ አጋጣሚ እኔ ደግሞ ፕራንክ ላደርገው ፈለኩኝ። ባለፈው እንዳያችሁት እኔም አላቅም ኪራም አያቅም ካርቱን ሰጥቶ ፕራንክ አድርጎኛል። ማለት በጊዜው ተናድጄ ነበር። በኋላ ግን አይፎን ተሰጥቶ በጣም ደስ ብሎኛል። ግን ያንን ብድሬ እኔ አልመለስኩም። ግዴታ ደግሞ መመለስ አለብኝ። እሱ በማያውቀው በማይገምተው ነገር ዛሬ ነው መጥቻለሁ እና እስኪ ዛሬ ቪዲዮ እንቀርጻለን ብዬ ነው የጠራሁት። አንዳንድ ነገሮች ለተመልካች እንዴት እንደተገናኘን እኔ እናንተ እናሳውቃለን ብዬ ጠርቼዋለሁ እና በዚህ አጋጣሚ ደግሞ ፕራንክ ማድረግ አለብኝ። እኔ ያሰብኩት ምን መሰላችሁ? የድሮ ፍቅረኛ አስመስዬ እንደደወለልኝ እና ወይ ውዴ ወይ የፍቅሬ ደህና ነህ እንዴት ነህ ምናምን ነገር ለዋለሁ እሱ ፊትና እስኪ በዚህ አጋጣሚ ምን ያክል እንደሚወደኝ ምን ያክል እንደሚያፈቅረኝ ዛሬ እገምተዋለሁ። ፈተና ነው የምፈትነው ዛሬ። ከበድ ያለ ነው ፈተናው። ማትሪክ ነው የሚሆንበት እና የፈተናው ያልፈዋል፣ ይቀናል ወይስ ጥፊም ሊኖረው ይችላል እና በዚያ እየገመታችሁ እና በቃ እሱ ጋር በቃ ሽኮረመማለሁ። በቃ የድሮ ፍቅረኛ እንደማፈቅረው ምናምን በቃ አለ አይደል ማግኘት እንደምፈልግ፣ ከሱ ጋር መሆን እንደምፈልግ፣ እንደምጓጓ ከሱ ጋር ለመሆን ምናምን ሪአክሽን አሳየዋለሁ። እንግዲህ ሰው ላይ የቻለው ምን ሊለኝ እንደሚችል አብረን የምናይ ይሆናል። እንግዲህ ዛሬ ብድሬ ለመመለስ ነው የመጣሁት። እንግዲህ በዚህ አጋጣሚ ፈታ ዘና በሉ። ደግሞ ምን ቪዲዮ ልስራላችሁ? ምን ላርገው? ሰው ምን ልበለው? ወይ ካለ ነው ውስጥ ለማን ፕራንክ ላርግላችሁ? ምን አይነት ሀሳብ አምጥቼ እናንተን ፈታ ላድርግ? በዚህ አጋጣሚ ያው ሀሳባችሁ ኮሜንት ላይ መጻፍ ይቻላል። እንግዲህ እስከ ሰው ላይ እስከሚመጣ ተጠብቀዋለሁ እና ውድ ቤተሰብ ሶል እስካሁን አልደረሰም። ስለዚህ እኔ ደግሞ ባይዘዋይ ምደውልለት ያክስቴ ልጅ ነው። ሶል አንዴ ሁለቴ ብቻ ነው ያገኘው እንጂ ድምጹ ምናምን ይሄን ያክል አይለየውም እና እሱ ደግሞ ደውዬለት እስኪ እንደ ፍቅረኛ የሆነ አክት አድርግ ዛሬ ሶላን ልፈትነው ነው። በቃ ልፈትነው ብቻ ሳይሆን ልፈታተነው ነው እና እስኪ እሱ ጋር ደውላለሁና በቃ እሱ ማሳወቅ አለብኝ። ለምን እንደ ፍቅረኛ የሆነ አክት አድርገህ በደንብ ተውንልኝ ነው። እስኪ እንደደውልለት
ሄሎ ብራዘር ሳሚ እንዴት ነህ? አለሁ ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለው። ጠፋ ለጠፋውበት አንድ ቀን እቀጣለሁ። ይቅርታ። ዛሬ ለአንድ ጥብቅ ጉዳይ ነበር የፈለኩ። ዛሬ ያው እኔ እናንተ ሆነን ሶላን ፕራንክ እናደርገዋለን እና ትተባበረኛለህ ካንተ እምቢ አትለኝም? አረደ ሰላም ከሶላ ጋር ታጣይ ነው እንደምንድነው? አትጣሉም? ለምን ዛሬ እኔ መፈተን ፈልጌ ነው። እሱም ስልክ በቃ ምን ያክል እንደሚወደኝ ምን ያክል እንደሚያፈቅረኝ ማየት ስለፈለኩኝ ነውና እምቢ እንዳትለኝ። አትጣሉም? አይ ግን ምን አይነት ፕራንክ ነው ማለት እሱን የሚያስቀይም ነገር እንዳይሆን አብናትሽ በኋላ ከሱ ጋር መቀያየም አልፈልግም። አይ የሚያስቀይም ነገር አይደለም። ቀለል አድርጎ በቃ አለ አይደለ ልክ እንደ ድሮ ፍቅረኛ ይሆነክ እንዴት ነሽ የኔ ውድ የኔ ማር የኔ ፍቅር ናፈቅሽኝ የት ነሽ ምናምን ትለኛለህ እኮ። ግን እሱ ያውቃል እንዴት ነው አለበት በኋላ ማወቁ አይቀርም። ከኔ ጋር እንዳይጣላ ነው። ገብቶሻል ሰላም? አይጣላም መጨረሻ ላይ እነግረዋለሁ። እኔ ነኝ መቼም እየጠየቅኩ ያለ ያንተ ሀሳብ ስላልሆነ ከተጣላም ከኔ ጋር ነው እንጂ ካንተ ጋር አይደለም። ስለዚህ በቃ ልክ እንደ ፍቅረኛ አክት ታደርጋለህ፣ እኔም በቃ እንደምወድህ ምናምን አክት አደርጋለሁኝና በቃ ልፈትነው ነው ዛሬ። በቃ ለኔ ያለውን ስሜት በጣም አውቃለሁ፣ ግን የሚበልጥ ደግሞ በጣም ማወቅ ፈለኩኝ። ጓጓው ምን እንደሚል ሲቀና ማየት ፈለኩኝ። በጣም ጥሩ ደውልልኝና በኋላ ምን እኔንም ደውለው ወይስ አንተ ነህ የምትደውልልኝ? አዎ ልንገርህ ሐሳቡ ቶሎ ቶሎ ትደውልልኝና የኔ ውድ ማሬት ነሽ ናፈቅሽኝ እኮ እስክንገናኝ ልጋብዝሽ ምናምን ከፈለግሽ አራትንም መጥራት ትችላለህ። እሺ ግን የሆነች ስራ አለችብኝ አሁን ላይ ትንሽ ምን ያህል ደቂቃ ልጠብቅሽ? አይ ቢያንስ አንድ 10 ደቂቃ ምናምን ነው፣ ብዙም አይቆይም። ግን ቶሎ ቶሎ ነው የምትደውልልኝ። በቃ ችግር የለም። እሺ ደውልልኝና ያለውን ነገር አሳውቂኝ። እሺ በጣም አመሰግናለሁ። በቃ ደውልልሻለሁ። እሺ ቶሎ ቶሎ ልደውል። ቶሎ ቶሎ ነው የምትደውልልኝ። ልክ እንደደረሰ እኔ ምልክት አደርግልህና አንተ ቶሎ ቶሎ ትደውልልኛለህ። እሺ 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 አመሰግናለሁ። እሺ እና ቤተሰብ ዛሬ ሶላን በደንብ አድርጌ ነው የማስጨንቀው። በዚህም በቃ ለኔ ምን ያክል ስሜት እንዳለው ማወቅ ፈልጋለሁ። ይቀናል አይቀናም ማለት ጓጉቻለሁ። በቃ የሱ ሪአክሽን ለማየት ለመስማት የሚሆነውን ነገር ለማየት በጣም ጓጉቻለሁ። እና ቤተሰብ በዚህ ፈታ ዘና በሉ። እስከዛ ቁጭ ብዬ ልጠብቀው። የሚሆነውን እያሰብኩ ነው ውስጤን በቃ እየሳኩ ነው፣ መቋጠር አልቻልኩም። ቤተሰብ እንግዲህ የሚሆነውን አሁን ማየት ነው። ምን ሊለኝ እንደሚችል ምን አይነት ሰው ነሽ አንቺ ከኔ ውጭ እንደዚህ ነሽ ማለት ነው ምናምን ብለው ጓል ይልም ይችላል። ግን እንግዲህ ሶላ ምቻለው ይቅርታ። ዛሬ በደንብ ነው የማገኘው። ስሜቱ በርግጥ ከባድ ነው። ዛሬ ካሜራ አዘጋጅተሽ ነው ጠሪ? አዎ ሰላም ሰላም ናችሁ? እንዴት ነሽ? ደህና ነሽ? የኔ ባሌ ሳላገባ ባሌ እያልኩኝ ያው ስለማይቀር ቆይ ግን የሰርጋችን ቀን መች ነው? ጓጓ እንዴ? ኧረ ትንሽ እንቆይ ገና ነው። ጾሙ እስኪፈታና ከዛ እናስብበታለን። ይሁንሽ እና አይሻልም? አለን። እሺ እና ዛሬ ካሜራ ይዤ ጠበቅኩት። የኔ ውድ ፍቅሬ፣ የኔ አካል፣ የኔ ውድ፣ እሺ የኔ ማርማራታ ጨረሹ። አንዳንድ ቃላቶች ለኔ ታያቸው እንጂ እኔ ምን ልበል? እኔ እኮ እንድትቀጥል እየጠበቅኩ ነው። እና ዛሬ እኔና አንዳንድ ጥያቄዎች ተመልካች እንዴት ነው የተገናኛችሁ? አንቺ ነሽ የመጣ አይሻልም ነበር? አንቺ ነሽ የጠየቅሽው ወይስ እኔ የጠየቀሽ? ቤተሰብ እሷ ናት የጠየቀችኝ፣ እኔ አልጠየቅኩም። እንዴት ልጅ አትጠይቅም? ኦኬ ነው ላሳፍራት ብዬ ሰላምዬማ እኔ ጠብር ግፍዬ አዎ
እኔ ነኝ የጠየኳት እንዴት እንዳፈቀርከኝ ፍቅሬ እንዴት እንዳረገ እና ምን ሄሎ ወይ ሰላም ነው እንዴት ነህ ካባ? እንዴት እንደናፈከኝ ወይኔ እኔ ራሱ በጣም ነው የናፈከኝ እውነት። አይ ወይኔ አመሰግናለሁ። እኔ እውነት በጣም ነው የናፈከኝ። አሁን እንኳን ከአክስቴ ልጅ ጋር ሆኜ እኮ ነው ከአክስቴ ልጅ ጋር ሆኜ ሰላም ምን እያልሽ ነው? ወይ አባቴ ናፈከኝ እውነት በጣም እንዴ። አረ እኔም ራሱ ብንገናኝ በጣም ደስ ይለኛል። የአክስቴ ልጅ ነው። ቆይ የአክስቴ ልጅ ጋር እያወራሁ እና ምን አይነት ንግግር ነው የምታወሪው? ወይኔ ድምጽ ራሱ እንዴት ናፍቆኝ እንደነበር። አይ እኔ እኮ እዚህ ከአክስቴ ልጅ ጋር ስለሆንኩ ነው እንጂ እኔ ራሱ ባገኝክ በጣም ደስ ይለኛል። እውነት እንዴት እንደናፈከኝ። እንዴ ሰላም ቆይ ምን እያልሽ ነው? በልጥብሽን አንቺ መረጃ ቆይ ምንድነው የሚያወራው? ማን ነው የሚበልጥብሽ በዚህ ሰዓት? ኧረ አታስጨንቀኝ እውነት። የምን መቼ ስጨርስ እመጣለሁ። በቃ እንገናኛለን። ግን አሁን ብትመጪ ደስ ይለኛል። እኔ ቆይ አንዴ እሺ ልጨርስና ያለውን ነገር ልጨርስና እደውልልሃለሁ። ቆይ እደውልልሃለሁ። እንዴ ሰላም ምን እያወራሽ ነው? እና ሶልዬ ማለት ነው ጥያቄውን እንመልስ። አንዴ ቆይ ዝቅ አድርገው። እንዴ ቪዲዮ ልንሰራ አይደል እንዴ ጠራሽኝ? እና ታዲያ ቪዲዮ ሰራን እኮ ነው። መልስ እንዴ ምን ሆነ ነው መልስ። ያው እንዴት እንደምታፈቀኝ እንደነበር እንዴት እንደምትወደኝ። አይ እኔ ጥያቄ አሁን ምን እያልሽ ነው ስልሽ ውሸት ምን ያደርግልሻል ነው? የአክስቴ ልጅ እኮ ነው። ከአክስቴ ልጅ ጋር ታቆይና እንዴ ከሱ ጋር እያወራሁ እና ከኔ ጋር መሆን ያሳፍርሻል ነው ወይስ ምንድነው? ሁለተኛ ደግሞ የምትናገሪው ቃላት ልክ አይደለም። የአክስት ልጅ እንደዚህ አይነት ንግግር ምን ችግር አለ? የአክስቴ ልጅ እንደዚህ ባወራው ምን ችግር አለ? ይከፋል? አይ ብቻ ይደብራል። ሰላም እንደዚህ አይደረግም ማለት ወይ በእኔ ታፍሪያለሽ? ኧረ ምን የሚያሳፍር ነገር አለ? ተደግልጿት ነግሪውም እንዴ? ምክንያቱ የአክስትሽ ልጅ እስከዛሬ ቪዲዮአችን ይከታተላል አይደል? ሁሉ ነገርም ያቅ ነው። የኔና አንቺ ግንኙነት ማያቅ የአክስት ልጅ አይኖርሽም። ኧረ እንደዛ አይደለም። እና ታዲያ እንዴ ነው? ባይሆን ያው ጥያቄውን እንመልስ። እንዴ ምንድነው? ቆይ እኔ አሁን እኮ ይሄ የጠራሽኝ ሌላ ጉዳይ ነው፣ እያረግሽ ያለሽው ግን ሌላ ነገር ነው። እና የአክስቴ ልጅ ነው እያወራሁት ያለሁት። በቃ ልክ እንደ ፍቅረኛ አድርጌ ነው የማወራው። እሱ ምን ችግር አለ? ምን አይነት ንግግር ነው የምትናገሪው? ሰላም እኔ እኮ ፍቅረኛሽ ነኝ። ገብቶሻል? አዎ። ሁለተኛ ደግሞ ምን ሊሰማኝ እንደሚችል ቀድመሽ ማሰብ አለብሽ። ቀና እንዴ ምን ነው? አይ የምታረጊው ነገር ደስ አይልም ነው። አሁን ቅናቱ ምናምን ሳይሆን የምታረጊው ነገር ደስ አይልም። ኧረ ኖርማል ነው። ወይ አባ አይ እዚህ እኮ ስላልጨረስኩ ነው። አንዳንድ ነገሮች የሚጠይቀኝ ጥያቄዎች አሉና ኧረ ምንም የሚያስጨንቅ ነገር የለም። የሆነ ለአንድ ጥያቄ ምናምን ፈልጎኝ ጠርቶኝ እኮ ከዛ ለዛ ነው ለሆነ ጥያቄ ነው አብረን እንመልሳለን እያልኩሽ እኮ ነው። ሄሎ ላውራበት ወይ ምን ሆነሽ ነው? ሰላም አይደለሽም እንዴ? አስጨነቅሽኝ እኮ በጣም ደህና ነኝ እኔ። እንዴ አባቴ ምንም አትጨናነቅ የኔ ውድ። ምን ያስጨንቅሃል? እኔ ያለሁልህ። ለምን ትጨነቃለህ? እንደዚህ አትበይኝ እንዴ። ምን ማለት ነው? እንዴት ነው ስላንቺ ማትጨነቀው? በቃ እኔ ፈተዋለሁ፣ ችግር የለም። ለአንድ ነገር ፈልገኝ ነው። ስጨርሼ እመጣለሁ፣ እንገናኛለን። በቃ ወይኔ ልምጣ፣ በእናትሽ አታስጨንቅኝ። እኔ በጣም መምጣት እፈልጋለሁ። በቃ እንደውም ልምጣ። ችግር የለም፣ አታትምጣ፣ እኔ እመጣለሁ። መቼ አንቺ እመጣለሁ እያልሽው ስንት ጊዜያችን እንዴ? ተነፋፍቀን ይሄን ያህል ጊዜ ራሱ መቆየት አለበት። እኔ ራሱ በጣም ይናፈከኝ።
ለምን ትሄደ? ቆይ ስልክ ያወራ አይደል እንዴ አንተ? ምን ነው? ቆይ ላውራበት ስልክ። ሄሎ ወይዬ። ኧረ ሰላምዬ፣ እኔ በእናትሽ ናፍቀሽኛል። እኔ በጣም እኔ ራሱ የኔ ማር በጣም ነው ናፈከኝ። እና ታዲያ እንደናፈኩልሽ ለምን አታሳይ? መተሽ አሳይኛ። እዛው ነሽ ነው እንዴ? እመጣለሁ። እሺ ምን ያደርግልሻል? እኮ ነው ከኔ ጋር እኮ ነው ብዙ ነገር የምናደርገው። ከኔ ጋር ነው ህይወት የምትመሰርጂው። እሺ በቃ ጨርሳለሁ። ቆይ ጨርሼ እንትን እላለሁ። ቆይ ዳንት ተረጋጋ። የአክስቴ ልጅ ማውራት አልችልም። ሄሎ ወይ ወዴ ወይ ተሰናበቹና ነይ በቃ ሰላም። ቆይ እሺ ልጨርስና እመጣለሁ። በቃ እስኪ ልጨርስ ያለውን ነገር። እሺ ትንሽ ቆይ ተደውልልኝ። እሺ ቶሎ በይ። እሺ ቶሎ በይ። እሺ አንቺ ያምሻል ሰላም? ምን አደረኩ? ምን እያደረግሽ ነው? ምን አደረኩ? ለምንድን ነው የምታስመስይው? ማስመሰል ምን ያደርግልሻል? እኔ ያስመሰልክ አይደለም። እና ታዲያ ምን እያደረግሽ ነው? ልቀቂኝ። ቆይ አትንኪኝ። ምን ነው? ቆይ አንተ እንዴት እንደዚህ ታደርጊያለሽ ሰላም? እኔ እኮ ፍቅረኛሽ በእኔ ፍቅር በቃ አትተማመኝም ነው ወይስ በእኔ ታፍሪያለሽ? ኧረ እኔ አላፍርም። በጣም እንኳን ሁለተኛ ደግሞ ከመቼ ጀምሮ ነው ያክስትሽ ልጅ እንደዚህ የምታወሪው? ምን ችግር አለ? በጣም ስለምወደው እኮ ነው። ምን ሆነህ ነው አንተ? ለምንድን ነው? ስለምትወጂው ነው አይደለ? ወይ ራስሽ እንዴት አድርገሽ ነው የምታስቢው ሰላም? ምን ችግር አለ? በቃ እንገናኛለን፣ አገኘዋለሁ። በቃ እንዲያውም ተለን ጨርስና እንገናኛለን ማለት ሰላም ተለን ጨርስማ ማግኘት ፈልጋለሁ እንዴ። ምን ሆነህ ነው ግን አንተ? ቆይ አትንኪኝ ሰላም። እሺ ምን ሆነህ የምትናደደው? ምንድነው? ኖርማል እኮ ነው። በቃ አታካብደው። ቀለል አድርገህ ይኸው። ኖርማል ነው በቃ። ቀለል አድርገህ ይኸው? አዎ። እንዴ ነው ቀለል አድርገህ ማየው? አንቺ ምን ሆንክሽ? ምን አጠፋው? ንገረኝ። ሰዓት የለንም። ደግሞ ምን አጠፋሁት ያለሽ ነው ሰላም? ጨርስ፣ ደስ ይለኛል። ቢሄዳ ማግኘት ፈልጊያለሁ። ሰላም በጣም ነው ሄሎ ወይ ሰላምዬ፣ እኔ በጣም እየተጨነቅኩ ነው ያለሁት። ልመጣ ነው በቃ። አንተ አትምጣ፣ ነው እመጣለሁ። ልመጣ ነው። ችግር የለውም አትምጣ አንተ። ሰላም ቆይ ያምሻል እንዴ? አንቺ ምን ታደርጊው ነው ሰላም? እየጮህብሽ እኮ ነው፣ እየተሰማኝ እኮ ነው ያለው። አዎ ታዲያ ያው እህት ስለሆንኩ እኮ ነው። ታዲያ ምን ያድርግ? ያው አላ አይደል? ማን ነኝ ብሎ ነው የሚያስበው? ዋጋውን ላሳየው። እመጣለሁ ሰላም። ኧረ እንደዛ አትጨናነቅ አንተ። ኖርማል ነው። እኔ እፈታዋለሁ በቃ። ችግር የለውም። እንደዛ የሚባል ነገር የለም። መጥቼ እፈታለሁ እኔ። አንቺ እንደዚህ ስትሆኚ ማየት አልፈልግም። እኔ አልገባሽም እንዴ? ችግር የለም። ምን ማለት ነው? ችግር የለውም ምን ማለት ነው? በቃ አትጨናነቅ በቃ። ወይኔ እኔም በቃ አንተ አታስጨንቀኝ። ይምጣ እንዲም ጉድሽ እንዲወጣ ነው አይደል? ልምጣና ዋጋውን ላሳየው። ሰላምዬ ምን ይሆንሽ ነው አንቺ? አንቺ መጨናነቅ የለብሽም። ኧረ እኔ አልተጨናነኩኝም። በቃ እስኪ ቆይ፣ እየተናደደ ነው። ምን ሆነ እንደሆነ እኔ እንጃ። ቆይ እስኪ ምን ሆኖ ነው? ያክስትሽ ልጅ ከሆነ ለምንድን ነው የሚናደደው? ምን አደረገ? ምን ሆኛለሁ ብሎ ነው? እኔ እንጃ። እኔም አልገባኝም። ቆይ እስኪ ምን ሆነክ ነው ልበለው? አንተ ዞሮ ዞሮ እንትን በል። ስጪው እስኪ ስልኩን ላዋራው። ኧረ ችግር የለውም። እኔ አውርቼ ጨርሳለሁ። በቃ አንተ አትጨናነቀኝ። ማን ነኝ ብሎ ነው የሚያስበው? በቃ አንተ እንድትናደድብኝ አልፈልግም። አምጪው። አንተ ምን እንድትጣላ አልፈልግም። በቃ እንዴ እኔ ጨርሳለሁ። ምን እያልሽ ነው? ቆይ ምን እያደረግሽ ነው? ምን ነው አንተ የምትማታው? አሁንስ ትዕግስቴን እያስጨረሽኝ ነው ሰላም። ምን ነው በቃ ምንድነው እንዴ? ማውራት አልችልም እንዴ? እኔ ስልክ ምን እየሆንክ ነው? ማውራት አልችልም ማለት ምን ማለት? ምን አይነት ነገር ነው የምትናገሪው? እኔ ለኔ ክብር ሊኖርሽ ይገባል። እንደዚህ አይነት ነገር እንዴት ነው የምትናገሪው? አክብሬ እኮ ነው የጠራሁት። ምን አልኩህ? በቃ እየደወለልኝ አወራሁት። በቃ ስልክ ማውራት አልችልም። እኔ እንደዚህ አብዬ ሴት ባወራ ምን ሊሰማሽ ይችላል? አንቺ ምን ችግር አለ? ያክስት ልጅ ከሆነች ኖርማል ነው። በቃ እኔ ነኝ ማውራው። አምጪ። እረፍ። ለምንድን ነው አንተ የምታወራው? በቃ ተው። ምን እየሆንክ ነው ያለኸው አንተ? ወይዬ ስላልጨረስኩ እኮ ነው አባዬ። በቃ እመጣለሁ። አሁን በቃ ሰላም ያምሻል እንዴ? አሁን እመጣለሁ። በቃ መጣሁ። በቃ አሁን እመጣለሁ። ችግር የለውም። እኔ ጨራርሼ እመጣለሁ። በቃ ምንም ችግር የለውም። እንዴ አንተን እዚህ አስገብቼ ማስጨነቅ አልፈልግም። በቃ እንትን እላለሁ። የኔ ማር እንደዚህ አትበል። በቃ ችግር የለውም አባቴ፣ እውነት ችግር የለውም። እንደውም እኔም በጣም ነው የነፈከኝ። በቃ አሁን እመጣለሁ። በቃ አሁን እንገናኛለን። እኔ ራሱ በቃ አሁን ስርዓት ይኖር ሰላም። አሁን በጣም ታግሸሻለሁ። የመጨረሻ ደረጃ በቃ እሺ፣ በቃ መጣሁ። ምን ማለት ነው? ቆይ አንቺ ምን ማለት ነው? ምን ማለት ነው? አንቺ እንዴት እንደዚህ ታደርጋለሽ? ምን ነው? በቃ ተረጋጋ። እንዴ ምን ነው?
ምን አይነት ክብር የለሽ እንዴ ለኔ? ምን አይነት ወራዳ ነሽ እንዴ? ምን ይሁን ነው የመታኝ እኮ ነው። በቃ ተረጋጋ። እንዴት ብታስቢኝ ነው? እኔ እንዴት ብታስቢኝ ነው? እግዚአብሔር ፕራንክ ነው። በቃ ይቅርታ። ፕራንክ ነው ትላለህ? ዞር በይ በእናትህ። ልቀቅኝ፣ ልቀቅኝ። በቃ ተረጋጋ። እንዴ ምን ነው? በቃ ይቅርታ። እንዴት እንደዚህ አይነት ቀልጥ ቀልጃለሽ? ሂጂና እዛ ካዲስ ልጅ ጋር ኖሪ። አጠገቤ እንዳደርሽ አታውቂኝም። ሰላም። እሺ በቃ እሺ፣ ተረጋጋ። ሶል እንዴ ምን ነው? በቃ ይቅርታ። አትንኪኝ። በቃ ምን አይነት እንደዚህ አይነት ቀልጥ ቀልጃለሽ? በቃ አትንኪኝ። አንተ እንደሚያረከኝ ማለት ነው። በቃ ኖርማል ደግሞ አትነኝ። ሰላም አትንኪኝ። በቃ አትንኪኝ። እንድትነኪኝ አልፈልግም። በቃ በቃ እዚህ ከሱ ጋር ጨርሽ። እኔን አታውቂኝም። በቃ ሰላም፣ ስርዓት ይኖርሽ። ለምንድን ነው ስነ ስርዓት የማይኖርሽ? በቃ ፍራንክ ነው። ተው፣ ኖርማል ነው። በቃ ቀለል አድርገው። ልቀቂኝ፣ ልቀቂኝ። እንደዚህ አይነት ቀልድ ያላቀም እናዝ። ተረጋጋ። በቃ አሁን ፍራንክ መሆኑ ምን ማረጋገጫ አለ? ቆይ ደውዬ ያስገናኛለሁ። ሶልኩ ነው ሰበርከው? ወይኔ ጉዴ! ዱቄት እኮ ነው ያደረኩት። ምን ነው አንተ ሶል አንተስ? ወይኔ አንተ እንደዚህ ስሜታዊ ትሆናለህ እንዴ? ይሄማ ጥቅም የለውም። ምን ነው በቃ ነው እንጂ ምን ሆነህ ነው? ልቀቂኝ። በቃ ምናሽ እንደዚህ አይነት ቀልድ እኔ ሁለተኛ አልፈልግም። ተረጋጋ። በቃሽ ሰሊ ሰላም። በቃ ልደውልና ላገናኝህ። በቃ እንዴ ምን ሆነህ ነው አንተ? እሺ አታምነኝ? እሺ ደውይለት። አይ ሰልዬ ይሄን ያክል ለምትቀና ባቅ ነው ሮማ ፍራንክን ባላረኩ ጥሩ ነበር። ሄሎ ምን ሆነሽ ነው? በጣም አስጨነቅሽ። በቃ ተሳክቶልናል። ቆይ ተረጋጋ እንዴ። አግኘው ተናዷል በጣም። ምን እያልሽ? ሳሚ አግኘው፣ በቃ አግኘው። አንተ እንደውን ካስረዳም ካያውራ አወቀ እንዴ? ነገርኩት። ሶላ ብራዘር እንዴት ነው? አግኘው እንጂ ምን ሆነህ ነው እንዴ? ረበቃክ አንዞር አድርግልኝ። ሰላም በቃ ያው አገናኛል አልከው። እኔ እንደዚህ አይነት ቀልድ ነው ሶላ። ያው አንዴ ታላቅ እኮ ነው ያማል እንዴ አንተ እንካወራው አወራው ነው ሼም ነው ማርያም። መጀመሪያ እየነገርኳት ነበር። ምንም ቢሆን እንደዚህ ማድረግ አልነበረባችሁም። በጣም ይደብረው ቢሆንም አንተ እሷን ትተባበራለህ እንዴ? ና አንተ ማለት ምን ነው? እሺ እደውላለሁ። እሺ ችግር የለውም። ከወንድምሽ ጋር ታጣይ ነው አይደል? በቃ ማን ነው ተስባለፍ ፍራንክ አረከኝ አላግኝቻለሁ። ብቻዬ አትችለኝም ተው አላልኩም። እኔ ለማንኛውም ልሂድ በቃ። ሰላም፣ በኋላ ሲረጋጋ እደውልልሻለሁ። እንዴ ምን ማለት ነው ሰው? በቃ እንዴ ኖርማል ነው በቃ። አንተስ ምን አልኩ እኔ ባለፈው ሰሊ እንደዚህ ባረግሽ በቃ እንሂድና እሺ ምሳ እንብላ። ልጋብዝህ። በቃ አልፈልግም። በቃ እደውልልሻለሁ። በቃ እንዴ ሰው ነው ተረጋጋ። ምንም ተረጋግቻለሁ። ተረጋግቼ እደውልልሻለሁ። በቃ ነገሩን በምን እደውልልሻለሁ? ስልኬም ተሰብሯል። ደስ ይበል። ቀስ በልሽ ተረጋጋ። በቃ ሰላም ምን ይሆንክ ነው? እሺ አሁንም አላመንከኝም ነው? በቃ እሺ በቃ ተው። እንዴ እንደዚህ አኩራፊማ ነው እንዴ? አኩራፊ አይደለም በቃ። እና ታዲያ ደስ እንዲለኝ ነው እንዴ? ደስ የሚል ነገር ነው የሰራሽ። እሺ በቃ ና ተው። የኔ ስልክ ሰጣለሁ። ባለፈው የሰጠኝን ችግር የለም። ስልክ ሰብረሃል። አልፈልግም። ሰላም ተይኝ በቃ። ለምንድን ነው የምታገኝ? በቃ ተይኝ። አልፈልግም በቃ። እቀፈኝ በቃ። አልሳምከኝ አለቀ በቃ። አላቅም፣ አልስምም። ከዚህ በኋላ አላቅሽም፣ አልስምሽም፣ አልነካሽም አይደለ? እዚህ ካክስቲ ልጅ ጋር ነው። ደስ ይበልሽ በቃ። ስልኬን ሰበርሽ በቃ። የኔ ስልክ ሰጣለሁ። ቤተሰብ እንግዲህ ይሉኝ ስልኬን አሰበረች። ወይ አሁን ማን ነው የሚያሰራው? ከዚህ በኋላ ተሰርቶ ራሱ ጥቅም አይኖረውም። በቃ የኔ ስልክ ሰጣለሁ በቃ።
መጥፎ ቀልድ ነው ያለችው የእውነት። ወይኔ ምንም እኮ አልቀረም ከኋላም ከፊትም ዱቄት ነው የሆነችው። በጣም የሚገርመው ነገር ደግሞ ብዙ ፋይል ነው ያለው። ቤተሰብ እንግዲህ ይኸውልኝ እንደዚህ አይነት ቀልድ እየቀለደች ይኸው ኪሳራ ውስጥ አስገብታኛለች። እንግዲህ ስልኬን ተናሰረች ምንም ይቅራልሽ። በቃ እኔ እሰጥሃለሁ። በቃ ተው። ይሄ ምን ተዋዋለሁ እኔ በአዲሱ አድርገሽ እንድትመልሽልኝ ነው የምፈልገው። ዞራ ዝምታለም ምን ስልክ እንደታይ ለማንኛውም ሰላም ይገርም። ምንድነው የምታውቂው? ስልኬን ስታሰሪ ታውቂኛለሽ። እሺ ቤተሰብ በበቀል ነው የምመጣው ከዚህ በኋላ። ኧረ አይደረግም፣ አይደረግም። ስልኬ ተሰብሮማ እንደዚህ አይደረግም፣ አይቀርም። ቻው በቃ ወዳችኋለሁ። እንኳን ከፍቶኛል። ቻው አላችሁ። ባይ ባይ